ስለሆነች ነው። በነገራችን ላይ መንፈስ ጠንካራ ስለሆነች በሌሊት እንግዲህ ያለሊት እንጃ በቃ ለሁላችንም አስደንጋጭ ሌሊት ነው። በሌሊት ታማ ከዚህ በፊት እንደውም ቻለም ለቼካፕ ሄዳ ነው በቃ እዚሁ ቆይ ትንሽ ምናምን የምትባለው እንጂ እንደዚህ ድንገተኛ ሆኖ በሌሊት መኪና እንትን ብለን ሆስፒታል ወስደናት አናውቅም። እና ትንሽ አስደንጋጭ ነበር ያን ቀን። ግን ልክ ነሽ ወደኋላ ተደብቋል። ወደኋላ እጃችን ላይ ችንም እጃችን ላይ ያው ማሚ ሁሉንም ነገር ውሃ ነገር ስ እንድትያ አንፈልግም። እውነት ማሚ ለእኛ አድባራችን ነሽ፣ መሰብሰቢያችን ነሽ፣ መካሪያችን ነሽ። ስናጠፋ ብትቆጪን መንገዳችን ነሽ እና ምንም ነገር እንዲነካሽ አንፈልግም። ለዚህም እንደዚህ ራሱ ለዚህ ሰው ደፍ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ በአዲስ ነገር መጥቻለሁ። የዛሬው ትንሽ የሚያናድድና ደስ የሚል ነው እየላችሁ የመጣሁት። ደስ የሚለው ነገር ሲጀምርላችሁ ልዑል መጥቷል። እንግዲህ ካሁን በኋላ ተመልሶ ይሄዳል አይሄድም የሚለውን እሱን አላውቅም፣ ግን አዲስ አበባ እንደመጣ ነው የሰማሁት። ሚኪ ካስታወሳችሁ እንግዲህ ለሶስት ቀን ምናምን ቆይቶ ከዛ የመጨረሻው ነው 3 ቀን ብቻ ነው የሚቀረው ብሎ ነበር፣ ግን ዛሬ መጥቷል ማለት ነው። ሌላው ደግሞ እንግዲህ እህትየዋ አክስትየዋ ከጠፋችበት ቀናት ጀምሮ እናቷ ቤት መታለች። ያው እንግዲህ ስበብ እያሳበበች ነው። ማን ኤርሚያስ እነ ሚኪ እነሱ እንዳባረሯት ከእናቴ ጋር እንድጣላ ያደረጉኝ እነሱ ናቸው በውሸት በምን እያለች እንግዲህ ልዑልን ለማሳመን ብዙ ነገሮች እየዋሸች ነው። አሁንም ውሸቷ እንደቀጠለች ነው። ሞት ደግሞ እናትየዋም አላመነቻትም። ከአክስቱ ጋር ተባብራ ወንድምሽን አደጋ ላይ ልትጥይ ነበር ብላ እንግዲህ እናትየዋም የሆነ ብቻ ተናግራታለች። ልጅቷ በጣም ቅብጥብጥ ያለች ናት። ልዑል ደግሞ ያው በደንብ እንትን ስላላለው ከእሷ ጋር መታገል ከእሷ ጋር መማገጥ ምናምን ብዙም እንትን አላላትም። እና ኤርሚያስም እንግዲህ እሱ ክፍል እንዳትገባ ብለው እንግዲህ ከልክለዋት ነበር ባለፈውም። አሁንም እኔ እኮ ጠራጥራታለሁ እሷና ይሄ ዶክተር ነው ምንድን የተባለው ሰውዬ አሁንም የአክስትየዋ ስትጠፋ እንደዚህ አድርጊ ተብላ መልእክት ተልካም ሊሆን ይችላል። ገባችሁ? አሁን ተመልሳ እንዴት ወደ ቤት ልትመጣ ቻለች? ማንም ሰው አልፈለጋትም። ትውጣ ብላ እናትየዋ ራሱ እንደፈለገች ትሆን 10 ምናምን ዓመት አልፏታል። ማንም ሰው እንትን አይላትም። የኔንም አሰማን ብላ ትታታለች። ግን በስከ መጨረሻ ልዑል ዛሬ እንደሚመጣ ማን እንደነገራትም አላውቅም። መጣች ቤት። አሁንስ ልዑል በተኛበት የሆነ ነገር ብታረገው ሲቺ ልጅ እንግዲህ ልዑል ምንም ስለሷ መጥፎ ስለሷ ምን ያክል እሱን እየጎዳችው እንደሆነ የሚያውቀው ነገር የለም ልዑል። እናትየዋና እነ ሚኪ እነ ኤርሚያስ ሌሎች ናቸው ልጅቷ ከዚያች ከአክስትየዋ ጋር ተባብራ ምን እንደምትሰራ የሚያውቁት እንጂ ልዑል ምንም የሚያውቀው ነገር የለም። ልዑል ደግሞ የመጣበት ጉዳይ ደግሞ አክስትየው ጠፋች የተባለ ጊዜ ተነስቶ እንግዲህ ጸበሉን ሳይጨርስ መጥቷል ማለት ነው። ኦልሬዲ የዚህ ሴትዮ ጉዳይ በደንብ እየተጣራ ነው። እነሱም ያው እዚሁ አዲስ አበባ ናት፣ የትም አትሄድም። ግን ደግሞ ይሄ ልትጠፋበት የቻለችው ዋነኛው ምክንያት ልዑል በቀለበቱ አይደለም ተመርዞ ነው የሚል የእንትን ውጤቱ ሲመጣ እሱን ስትሰማ ነው እንግዲህ ቤቷን ልጆቿን ጥላ የወጣችው። ኦልሬዲ እኔ መጀመሪያም እኮ ሰምታችሁኝ ከሆነ ከሁለት አንዳቸው ያ ክፍለ ሀገር ያለው አጎት የተባለውና እሷ እነሱ ናቸው የሚያደርጉት እያልኳችሁ ነበረ። በስከ መጨረሻም እውነቱ ወጥቷል። እንግዲህ ልዑል እግዚአብሔር አትርፎታል። እንደውም እሷ እንዳሰበችው እነሱ እንዳቀዱት ሳይሆን በፈጣሪ ፍቃድ ሆኖ ወዲያውኑ መርፌም ሳይወጋ ሕክምናም ወደ ምንም ሳይሄድ ቀጥታ ወደ ጸበል መሄዱ ለሱ ምንም እንትን አላለለትም። በስንት ቀኑ ነው ለውጥ አምጥቷል ሲሉ ነበር። እና አሁን ደግሞ ያለበት ስታዩ በጣም በጣም ደህና ነው። እንደውም አሁን በኋላ እኔ ተመልሶ የሚሄድም አይመስለኝም። ከሆነ ያላቅም እንግዲህ እሱ ይመጣል ይሄዳል የሚለውን አልሰማውም እንጂ የሚሄድ አይመስለኝም። ደህና ነው ሲያወራ ምኑም
እኔም በትንሹ አሳያችኋለሁ፣ ግን በጣም ደህና ነው። ይቺ እህቱ ናት አሁን ያስፈራችኝ። እሱ ቤት መሄዷ ትንሽ ከባድ ነገር ነው። አሁንም አክስትየዋ እንደዚህ አድርጊ ብላ ወጥመድ አዘጋጅታላት ከሆነስ እንዴት ነው የምታምናት? ይችን ሴት እህት መስላ ወንድሟን የምትንከባከብ መስላ እሱ መኝታ ቤት እየገባች የሚበላውን እሷ እየሰጠች የሚጠጣውን ከሆነ አሁንስ በምን ልትታመን ትችላለች ልጅቷ? ኦልሬዲ ከእነሱ ጋር እንደምትተባበር ልዑል ላያውቅ ይችላል። የሰጠችውን ሊበላ ይችላል። ግን ደግሞ እንግዲህ እስከነ ሚኪ ኪችንም እንትንም ካሜራ ይደብቁ ከሆነ አላውቅም። እንደባለፈው እንደ ሰራተኛ ወይም እንዳጋዧ ማለት ነው። ድብቋን ካሜራ ደቅነውባት ከዛች ይች ጉደኛ የሆነች ሴት ከወንድሟ ጋር ምን ያክል እንትን እየሰራች እንደሆነ ለልዑል ቢያሳዩላት፣ ከዛ ልዑልም የዚች ልጅ ነገር ይወጣለታል። ገባችሁ? ልዑል በጣም ነው እንትን የሚላት የሚያሞላቅቃት። እናትየዋ አሁን እንደ በፊቱ አይደለችም። አሁን ትኩረቷ ሙሉ በሙሉ ልዑል ላይ ነው እንጂ ይቺ ልጅቷ ጠፋች እንደ ባለፈው ማልቀስ ምናምን የለም። እሷ የራሷ ጉዳይ ብላ ኦልሬዲ ከአክስቱ ጋር እንደምትተባበር ስላወቀች ትታታለች። በስከ መጨረሻ እንግዲህ ምን አስባ እንደሆነ አላውቅም። ራሷን ኮክታ መታለች። ልዑላችን እንግዲህ ስራ እንደሚመለስ በቅርቡ ቀን እየተናገሩ ነው እና ኤርሚያስ እግዚአብሔር ይመስገን። እነሱ ሰለቸኝ ምን ሳይሉ እንግዲህ ምግብ እያመላለሱ ልብሱ እያመላለሱ እሱንም በሶስት ቀን አዲስ አበባ እያመጡ አስቡት እስኪ። እነዚህ ጓደኞች በጣም ይለያሉ። ከልብ የልብ ሰው ናቸው። እግዚአብሔር በሚሰጣቸው እኔ አላውቅም። አንዳንድ ጊዜ መልካም ስትሰሩ በሰራችሁት እንትን ነው የምታገኙ። በእርግጥ ግን ደግሞ የእነዚህ መልካምነት ይለያል። የእውነት ሰለቸኝ እንኳን ሳይሉ የገዛ እህቱ እንኳን የእናቱ ልጅ እንኳን ምን እየሰራች እንደሆነ እያያችሁ በዚህ ያክል ደግሞ እነሱ ሲተባበሩ ስታዩ በጣም ነው ደስ የሚል። ልጅቷ አረመኔ በሆነችበት ሰዓት አሁንስ በምን ትታመናለች? አክስትየዋ ጠፍታለች ብሎ እሷን ችላ ማለት የለባቸውም። ምን አይነት እቅድ አቅዳ እንደተመለሰች ወደ ቤት ፈጣሪ ነው የሚያውቀው። አይደለም ለልዑል ይቅርና እነ ኤርሚያስ ራሱ መፍራት አለባቸው ይቺ ልጅ። ምክንያቱም እዛ ቤት ውስጥ ሁላቸውም እነሱ ነው የሚመገቡት፣ እነ ኤርሚያስ፣ ሚኪ፣ ሌሎችም ከጀርባ ያሉትም። ስለዚህ መፍራት ያለባቸው እኔ ልጅቷን ነው። የእውነት ተቀያይራለች። በፊት የምታውቋት የልዑል እህት አይደለችም። አሁን ላይ ያለችው እንትን በቃ የሆነ እንትን ሴትዮዋ ጋር መዋል ማደር ከጀመረች ቀናት ጀምሮ ተቀይራለች። ስለዚህ ለልዑል ብቻ ሳይሆን መፍራት ያለባቸው ለእነ ሚኪ መፍራት አለባቸው። ከቻሉ ደግሞ እዛ ቤት ማስወጣት፣ በቃ እሷን እንደፈለገች አሁንም ማንም እንትን የሚላት የለም። ስለዚህ ያለዛ ደግሞ እናቱ ቤት መሆን አለባት እንጂ ልዑል ጋር መሆኗ ትንሽ ከእናቴ ጋር ስለተጣለው አንተ ጋር መሆን ነው የምፈልገው እንደዚህ እንደዚህ እያለች እንግዲህ ልዑል ደግሞ ጉዱን አያውቅ አይደል? ችግር የለም ለምን ተጣላች እናቴን እንትን አትበይብኝ እናቴ ይላል ምስኪን። የእሷ ግነት ከጀርባ ምን አይነት ሴራ እንደምታሴር አሁን በደንብ ሲሻልህ ትሰማዋለህ ጉዱን እያልኩኝ እኔ። አረ ጉደኛ ናችሁ በጣም። አክስትየዋ ግን አይገርማችሁ? ልክ እንትኑ ሲታወቅባት የሰራችው ወንጀሏ ሲጋለጥባት አሁን አክስትየዋ ከጠፋች ደግሞ ከአንድ ሳምንት በኋላ ታያላችሁ አጎት የተባለውም ይጠፋል። ምክንያቱም ሁለታቸው ናቸው ተባባሪዎች። ልዑልን ለዚህ ሁሉ ስቃይ ለዚህ ሁሉ እንትን ያበቁት እነሱ ናቸው። ምግብ የሚበላ እነሱ ጋር ነው። እሱማ ዘመድ አገኘው ብሎ ነው ምስኪን። ግን እነሱ ግን ምን አይነት ጨካኞች እንደሆኑ 3-4 ቀን ሄዶ ቤታቸው እያደረ ክፍለ ሀገር ያለው እንዴት አይነት አረመኔ ናቸው ግን! እንዴት አስቻላቸው ግን! እንዴት ለልዑል በዚህ ልክ ጭካኔ! እንዴት ሰው በገዛ ስጋሽ ላይ! እኔ ግን ጊዜው ነው ወይስ ሰው ነው የተበላሸው? ወገን በየእንትኑ ስታዩ የሆነ ሰው ሲሞት የሆነ እንትን ስትል የሆነ
ከዚህ በላይ እንትን አለ። እኔ በጣም ነው እያዘንኩ ያለሁት። አሁን ላይ የምናየው ነገር ሁሉ የውሸት ፊልም እየመሰለኝ ነው። ሰው ምን አይነት ጨካኝና አረመኔ እንደሆነ ማንንም ሰው ማመን እራሱ የለባችሁም። የሆነ ማንም ሰው ጓደኛዬ ነው እንትኔ ነው የሚባል ነገር የለም። ሰው ከባድ ነው በጣም ራስ ወዳድ ከጊዜ ጊዜ የሚያመጡ ከጊዜ ጊዜ እኔ የልዑልን እህት ባየሁበት ሰውን ማመን እንትን ብሎኛል። በቃ እህቴን ካላመንኩ ማንን ላምን ነው? ከጎኑ መሆን ባለበት ሰዓት እኮ እሷ አሳልፈ የሰጠችው ናት። አሁን አክስትየዋ ስትጠፋባት ከእሷ ጋር መተባበሩን እንትን ብላ አሁንም ምንም አይታወቅም። እቅድ አቅደው ሊሆን ይችላል ከጀርባ። እሷም የትም አትሄድም መቼም ውጭ ሀገር ሄደች አይሉም። በዚህ 2-3 ቀን እዚሁ ነው የምትሆነው አዲስ አበባ። ስለዚህ እየተፈለገች ነው። የተገኘች ሰዓት እኔን አያርገኝ ምን አይነት ውሳኔ እንደሚወስኑባት። ያም ሰውዬ ሳያመልጥ ራሱ መያዝ አለባቸው። አጎትየው ሁለታቸው እየተባበሩ እንደዚህ ጤነኛ የነበረ ልጅ ያሳመሙት አሁን ላይ እንቧ ዘራፍ ቢሉ ማንም ሰው አይሰማቸውም። አይገርማችሁ? ሰው ክፉ ነው በጣም እግዚአብሔር። እኔ እስካሁን ስንት ሰው አይቻለሁ። በጣም ብዙ ወንጀለኞችን ይዟል። ልዑልም ማናቸው ሁላቸውም። የአሁኖቹ ደግሞ አይነ በላዎች ናቸው። ቤተሰባችሁ ሲሆን ደግሞ ሞት ደግሞ በጣም ያናድዳል። የሆነ የማታውቁት የሰው እንትን ከሆነ እንደምንም አድርጋችሁ እንትን ትላላችሁ። ግን የገዛ እንትናችሁ እንደዚህ ሲጨክኑባችሁ ስታዩ ላንቺ የሚያዙን መስለው ላንቺ ተቆርቋሪ መስለው ቤቱ እያስጠጉሽ እያበሉ እያጠጡሽ ከጎን ደግሞ እንደዚህ አይነት ነገር ሲያደርሱብሽ ስሜቱ ከባድ ነው። ያው ልዑል አሁን በደንብ እንትን ስላላለ ነው እንጂ የእነሱን እንትን አሁን ላይ እያወቀ እየሰማ በተለይ ስለ አክስቱ ስለ አጎቱ ሲሰማ እነሱ እንደሆነ እንደመረዙት ሲሰማ እንግዲህ እነዚህ ጉደኞች እሷም ሳይሰማ ብላ ነው የጠፋችው። ኦልሬዲ ልጆቹ አሉ፣ ቤቱ አለ። ምንም እንትን የሚለው ነገር የለም። ልጆቹም ቢሆን የአክስትየዋ ልጅ ተገርፈውም ቢሆን መናገር አለባቸው። መቼም እነሱ ያውቃሉ እናታቸው ያለችበት አትናገሩ ተብለው ምናምን ሊሆን ይችላል እንጂ እነሱ ሊያውቁ ይችላሉ። ስለዚህ እነ ኤርሚያስ እያፈላለጉ ነው። ከጀርባም ያሉትም ስማቸውን አልይዛቸውም እንጂ እያፈላለጓት ነው። እንግዲህ የፈረደበት ወይ ገጠር ሄዳም ሊሆን ይችላል ከዛ ወንድሟ ቤት። ለዛ ነው እህትየዋ የልዑል እህት አማራጭ ስታጣ ወደ ቤቷ የተመለሰችው። የኔ ልዑል አይ ልዑል እንደው በስከ መጨረሻ እነሱ እጅ ላይ ሲጥለው ግን አያሳዝንም? እንደዛ ስትለማመጥ የነበረች አክስትየዋ በስከ መጨረሻ እንደዚህ ያደረጉት። እንግዲህ እግዚአብሔር ይሁናቸው። ሁሉም ሰው የስራውን ነው የሚያገኘው። የእጅ እጁን ያገኛል። ጊዜ ሊፈጅ ይችላል እንጂ ሁሉም የእጁን ያገኘዋል እያንዳንዱ። ዋናው ነገር ልዑል ተሽሎት ወደ ስራ መመለሱ ነው የምንፈልገው። ሁላችሁም በጸሎታችሁ አስቡት ልዑላችንን ወደ ሙሉ ጤናው ተመልሶ ወደ ስራው እንዲጀምርልን። የእውነት እንትኑ ደግሞ በጣም ቀዝቅዟል። እስኪ ላይክ እያደረጋችሁ ቪዲዮ ሲለቁ አሁን እንትን ስለማይሉ መሰለኝ በጣም ላይኩ ቀንሷል፣ ቪው ቀንሷል። በደንብ ሼር አድርጉ ልዑል ጋር ቪዲዮ ሲለቀቅ።
ሼር ከማድረጋችሁ ላይክ ስታረጉ በጣም እይታው እየበዛ ነው የሚመጣው። ስለዚህ ራሱ እንትኑ ሼር ያደርገዋል ላይክ ካረጋችሁ እናንተ። ስለዚህ በደንብ ላይክ አድርጉለት። ያው እሱ ካልመጣ ብላችሁ እናንተ ቀዝቀዝ አታድርጉት። እስከሚመጣ ድረስ እንኳን ሞቅ አድርገን እንጠብቀው እንጂ ወገን ደስ እናሰኘው የእውነት። ለማንኛውም የአክስትየዋና የእህቱ ጉዳይ ይሄን ይመስላል እንግዲህ የሰማሁት ነገር። በተረፈ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። አገራችን ሰላም ፍቅር ያምጣልን እያልን እኔንም ለምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው የማመሰግናችሁ። በጣም ነው የምወዳችሁ። አስተያየታችሁን ኮሜንት ስር ጻፉልኝ። አስተካክል የምትሉኝ ካለም ከስር ጻፉልኝ። በተረፈ ሰላማችሁ ይብዛ። ባይ ባይ።